ኢትዮጵያ የውጭ ዜጎች ንብረት ማፍራት ይችላሉ። እንደ መብት የማይንቀሳቀስ ንብረት ባለቤት መሆን ይችላሉ። ማንኛውም ኢትዮጵያዊ የማይንቀሳቀስ ንብረት መብት ላይ ያለው መብት ይኖራቸዋል። ይሄ ብቻ ሳይሆን የመኖር አሁን ኢትዮጵያ ውስጥ ሬዚደንስ ፐርሚት የሚባለው የመኖሪያ ፍቃድ የሚሰጠው እስካሁን ድረስ ባለው የሚሰጥባቸው ውስን ሁኔታዎች ናቸው ያሉት። ኢንቨስትመንት ላይ መሆን አለበት ወይ ኢትዮጵያ ጋብቻ ውስጥ ያለ ሰው መሆን አለበት እንደዚህ። አሁን ግን ቤት በመግዛቱ ብቻ ኢትዮጵያ ውስጥ ገብቶ የመኖር መብት ያገኛል ማለት ነው። ስለዚህ ሬዚደንት አሁን በጣም ስትሪክት የሆነ እንትን ነው ያለው። ስለዚህ የመኖሪያ ፍቃድ የማግኘት መብት ይኖረዋል እስከነ ቤተሰቡ። ሌላው ያስቀመጠው እንግዲህ መብት ተብሎ ተቀምጦ መግዛት ይችላል ተብሎ ደግሞ ዝም ብሎ አልተለቀቀም። ምን ያህል ቤት ነው መግዛት ያለበት የሚለው ተቀምጧል። 5 ቤቶች ነው የተቀመጠው እንግዲህ ማክሲመም ወይ ደግሞ ከፍተኛው የተቀመጠው 5 ቤቶች ነው እንትን የሚለው። ከዚህ ቤት የሚገኘውን ቤቱን በማከራየት በመሸጥ እየተቀመጡ የሚገኙ ጥቅሞችን ደግሞ በብሔራዊ ባንክ የሚያወጣው መመሪያ መሰረት ገንዘቦችን ወደ ሀገሩ መላክ እንደዚህ ማድረግ መብት ይፈቅድለታል። ሌላው የተቀመጠው ክራይቴሪያ ደግሞ እንግዲህ ይሄንን ንብረት ገዝቶ ደግሞ እየገዛ እየሸጠ እንዳያስቸግር ይመስለኛል 3 ዓመት ድረስ ቢያንስ መሸጥን ይከለክላል።